በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የእናታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በኃያሉ በአምላካችን በእግዚአብሔር ሰላም እንደምሰነበታችሁ እንደምንከረማችሁ አሜን። የእግዚአብሔር የአምላካችን ሰላም በያላችሁበት ይድረሳችሁ። እንኳን ለአራተኛው ሳምንት የዐቢይ ጾም በዓል በሰላም አደረሳችሁ አደረሰን። የባሰ እንዳያገኝህ ደግመህ ኃጢአትን አትስራ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 14። ዛሬ እንግዲህ ሁላችንም እንደምናውቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በስጋ ማርያም ተገልጦ ከአውራጃ ወደ አውራጃ እየተመላለሰ ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ያስተምር በነበረበት ሰዓት በዛሬው ዕለት ለ38 ዓመት ያክል በአልጋ ቁራኛ በደዌ ዳኛ የነበረ አንድን በሽተኛ የፈወሰበት ዕለት ተደርጎ በቤተ ክርስቲያናችን ቅዱስ ያሬድ እንዳስቀመጠልን ይናገራልና ወንጌላዊው ቅዱስ ዮሐንስ በወንጌሉ እንደተናገረው እንዳስቀመጠልን ክርስቶስ አምላካችን በዕብራይስጥ ቤተሳይዳ በተባለች መጠመቂያ አካባቢ ሲያልፍ በዛ ብዙ በሽተኞች ብዙ ድውያን በዚያ አካባቢ ወድቀው ይኖሩ ነበርና ከነዚያ መካከል ደግሞ አንድ ሰው ለ38 ዓመት ያክል በጽኑ ደዌ ታሞ በአልጋ ላይ ተኝቶ ይኖር ነበረ። የእግዚአብሔር መልአክ በዛች ቤተሳይዳ በተባለች ቦታ ላይ 5 መግቢያ በሮች አሏት። ወደዛች ወደ መጠመቂያ ቦታ የእግዚአብሔር መልአክ በሌሊት ወርዶ ያንን ውሃ በሚያማታው ሰዓት ቀድሞ ወደዛ መጠመቂያ የገባ ሰው ፈውስን ያገኝ ነበር እና ብርቱዎች የተሻሉት ፈጠን ብለው መግባት የሚችሉ ሰዎች በየቀኑ እያሉ እየተፈወሱ ይሄዱ ነበር። ይህ ሰው ግን መጻጉዕ የተባለ ሰው ለ38 ዓመት ያክል ወደዛ መጠመቂያ የሚወርደው ሰው አጥቶ ለ38 ዓመት ያክል በጽኑ ደዌ ሲሰቃይ የነበረ ሰው ነውና ክርስቶስ ኢየሱስ በዛች በመጠመቂያ አጠገብ ሲያልፍ ይህን ሰው ተመለከተውና አዘነለት። እጅግ በጣም በጽኑ ደዌ ተይዞ ሲሰቃይ አይቶታልና አንተ ሰው አለው ክርስቶስ አምላካችን ጠጋ ብሎ ልትድን ትወዳለህን አለው። እኔስ መዳን እፈልግ ነበር፣ ነገር ግን የእግዚአብሔር መልአክ በሌሊት መጥቶ መጠመቂያውን በሚያማታው ሰዓት ይህንን ወንዙን ሲያማታው ሲናወዝ ተሸክሞ ወደዛ የሚያወርደኝ ሰው የለኝም እና እስከዛሬ ድረስ ሳልድን ለዚህን ያክል ዓመት ቆይቻለሁ። ለ38 ዓመት ያክል ይኸው በአልጋ ላይ ተኝቼ ኖሬያለሁ፣ ነገር ግን መዳን እፈልግ ነበር አለ። ይህንን የሚናገረው ይህ ሰው ይህ በሽተኛ ይህ የታመመ ድውይ ሰው ክርስቶስ ኢየሱስ ምናልባትም ተሸክሞ ወደ መጠመቂያ ወርዶ ሊያድነኝ ይችላል ብሎ ያስብ ስለነበረ ነው እንጂ እግዚአብሔር አምላክ አምላኮሙ ለቃላያት አምላኮሙ ለባህር ተብሎ የተነገረ የባህርና የቀላያት የፍጥረታት ሁሉ አምላክ መሆኑን ተገንዝቦ አልነበረም። ነገር ግን ይህንን ሲለው ልትድን ከወደድክስ ተነሳ፣ አልጋን ተሸክመ ሂድ አለው። ይህ ሰው ብድግ አለና አልጋውን ብድግ አደረጋት። ለ38 ዓመት ያክል ተሸክመው የነበረችን አልጋ ክርስቶስ ኢየሱስ ተነሳና አልጋን ተሸክመ ሂድ ሲለው በዛ ቅጽበት ይህ ሰው አልጋውን ብድግ አደረገ። ታዲያ ይህ ነገር ሁሉ ሲደረግ ሲፈጸም የተመለከቱ አይሁድ በፍጹም አልጋን ተሸክመ ልትሄድ አትችልም አሉ። ክርስቶስ ኢየሱስ ይህንን ድውይ የፈወሰበት ዕለት ሰንበት ቀዳሚት ሰንበት ነበርና በሰንበት በፍጹም ልትድን አይገባም፣ ስለዚህ መነሳት የለብም እዛው አልጋ ላይ ተኛሉ ማለት ነው። እጅግ በጣም ይገርማል። የአይሁድ ክፋታቸው፣ የአይሁድ መቀኝነታቸው እጅግ በጣም የሚገርም ነውና ለሰንበት ተቆርቆረው ለሰንበት ቅንዓት ይዟቸው የሰንበት ጌታዋን የሰቀሉ ፍጥረት ናቸው አይሁዶች እና በፍጹም ልትድን አይገባም አሉ። እኔን ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ ብሎኛል ብሎ መለሰላቸው። ያ ሰው አልጋን ተሸክመ ሂድ ያለ ሰው ማን ነው አሳየን አሉ። በወቅቱ ብዙ ሕዝብ ስለነበረ ኢየሱስ ክርስቶስ ሰውየውን ፈውሶት ዘወር ብሎ ስለነበረ ሊያየው አልቻለም። ታዲያ ይህ ሰው በጣም በሚገርም ሁኔታ መጨረሻው በጣም ያሳዝናል። ይህ የተፈወሰ ሰው ማለት ነው። ይህ በሽተኛ ክርስቶስ ኢየሱስ በምኩራብ አግኝቶት ድነሃል አይደል? የባሰ እንዳያገኝህ ደግሞ ኃጢአትን አትስራ ብሎ ተናገረው። አንተ ነህ እንዴ? ባለፈው እኮ ፈውሰኝ ዞር ብለህ መጥተው ሲጠይቁኝ ጠፍተህብኝ ሳልጠቁምህ ቀርቼ ነበረ ብሎ ሄዶ ለአይሁድ ባለፈው እኔን ያዳነኝ ሰው ይሄ ነው ብሎ ክርስቶስ ኢየሱስን አሳልፎ ለአይሁድ ሰጠው። ልብ በሉ ክርስቲያኖች፣ ክርስቶስ አምላካችን ለ38 ዓመት ያክል በጽኑ ደዌ ተይዞ ሲሰቃይ የነበረን ይህን ሰው ፈውሶ ከስጋ ደዌ ፈውሶ ምሕረት ቸርነት አድርጎለት፣ ነገር ግን ይህ ሰው አሳልፎ ክርስቶስን ሰጠው። በጊዜው ይህ ሰው ክርስቶስን አሳልፎ ለአይሁድ ሰጥቶታል። እኛ ክርስቶስን ከኛ ስንት ጊዜ አሳልፈን ሰጥተነዋል? ስንት ጊዜ ሸጠነዋል? ክርስቲያኖች ስንት ጊዜ ከኛ ከውስጣችን አስወጥተን ሰደነዋል? የእግዚአብሔርን ጠላት የእኛንና የእግዚአብሔርን ጠላት ማር ይስሐቅ እንደሚናገረው
ያንተንና የኔን ጠላት በነፍሴ ውስጥ አስገብቻ ኑሬያለሁ ይላል። ያንተና የኔ ጠላት የተባሉ ሰይጣንና ኃጢአት ናቸው ብሎ ይናገራል። ስንት ጊዜ ከእግዚአብሔር ሸፈትን? ስንት ጊዜስ ከሱ ኮበለልን? ስንት ጊዜስ እግዚአብሔርን አሳልፈን ሰጠነው? ስንት ጊዜ እግዚአብሔርን አስቀየምነው? እግዚአብሔር አምላክ ግን የባሰ እንዳያገኝህ ደግመህ ኃጢአትን አትስራ ይላል። የሰው ልጅ መውደቅ፣ የሰው ልጅ መጥፋት የማይፈልግ እግዚአብሔር አምላካችን ግን ዛሬም የምሕረት እጆቹ የተዘረጉ ናቸው። ክርስቲያኖች ተመልሰን ንስሐ ገብተን ብንጸጸት ብንመለስለት ክርስቶስ ኢየሱስ እኔና እናንተን ይቅር ብሎ ወደ ቤቱ ለመጥራት እግዚአብሔር አምላካችን ሁልጊዜ ዝግጁ ነው። ታዲያ ይህ ሰው ክርስቶስ ኢየሱስን አሳልፎ ለአይሁድ ጠቆመ። ይህ ነው ያዳነኝ ብሎ ሰጠ። አይሁድም ክርስቶስ ኢየሱስን ሊገሉት እጅግ በጣም ይፈልጉ ነበር። በተለያየ መንገድ የተለያየ ምክንያትን እያቀረቡ የተለያዩ ክሶችን ይከሱት ነበረ። ሰንበታችንን ይሽራል፣ ሰንበትን ሽሯል፣ በሰንበት ህሙማንን ፈውሷል፣ ድውያንን ፈውሷል፣ ለምጻሞቹን አንጽቷል፣ ጎባጣውን አቅንቷል፣ እውራኑን አብርቷል፣ መስማት የተሳነውን እንዲሰማ አድርጓል እያሉ የተለያዩ ክሶችን የከሱት ነበር። የታመመ ሰውን መጠየቅ፣ የታመመ ሰውን ማብላት፣ የታመመ ሰውን ማጠጣት፣ ይህን ሁሉ ነገር ማድረግ ለአይሁድ ይሄ ሰንበትን መሻር ነበር። ከተቀመጡ ሳይነሱ ከዘረጉ ሳያጥፉ ነበር አይሁድ ሰንበትን የሚያከብሩት። ለሰንበት ቅናተኛ ሆነው እነሱ የሰንበት ጌታዋን ሸጡ፣ አሳልፈው በዕፀ መስቀል ላይ እንዲውል አደረጉ። በዚህ ብቻ አይደለም፣ ክርስቶስ ኢየሱስን አይሁድ ከሰቀሉባቸው ምክንያቶች መካከል አንደኛው እኔ እግዚአብሔር ልጅ ነኝ ይላል፣ ራሱን ከእግዚአብሔር ጋር ያስተካክላል ብለው በመነሳት ነበር ክርስቶስ ኢየሱስን ለዕፀ መስቀል ያበቁት። ያም ብቻ አይደለም፣ ይህን ህንፃ ቤተ መቅደስ አፍርሱት እኔም በሶስተኛው ቀን አነሳዋለሁ ይላል። እንዴት ሶሎሞን 40 ዓመት የለፋበትን ቤተ መቅደስ እሱ በ3 ቀን ሊያነሳው ይችላል ብለው ክርስቶስን ይከሱት ነበር። እሱ ግን ቤተ መቅደስ ስለተባለች ቅድስት ሰውነቱ ይነግራቸው ነበር። ይህን ሁሉ አያስተውሉም ነበር። ማየትን ታያላችሁ አታስተውሉም፣ መስማት ትሰማላችሁ አታዳምጡም፣ በልቦናችሁም አትመለከቱም ብሎ ክርስቶስ በማቴዎስ 13 ላይ እንደተናገረባቸው አይመለከቱም ነበር። ይህን ሁሉ ነገር እየነገራቸው ይህን ሁሉ ነገር እያስተማራቸው አያስተውሉም ነበር። የእግዚአብሔርን ሰው መሆን አምኖ አይቀበሉም ነበር። መጻጉዕ የተባለ ሰው በስተመጨረሻ ምን ሆነ? የመጨረሻው ሲያምር ፈጣሪውን አምላኩን በጲላጦስ አደባባይ እንዲቆም የእሱም አስተዋጽኦ ነበረበት። ያም ብቻ አይደለም፣ በዛ በጲላጦስ አደባባይ አይሁድ ክርስቶስ ኢየሱስን ሲያሰቃዩት ሲያንገላቱት እሱም ክርስቶስን በጥፊ ይመታ ነበር። መጨረሻው እንደዚህ ሆኖ የጠፋ ሰው ሆኖ እንመለከታለን። ክርስቶስ ግን የባሰ እንዳያገኝህ ደግመህ ኃጢአትን አትስራ ነበር ያለው። ይህ ሰው ግን ያ ትምህርት ሆኖት አልተመለሰም ነበር። ልብ በሉ ክርስቲያኖች፣ ዛሬ ክርስቶስ አምላካችን ስንቶቻችንን ከጭንቀት አውጥቶናል። ስንቶቻችንን ከምንፈራው ከሚያሰቃየን ነገር አውጥቶናል። ስንቶቻችን ከዛ ካስፈራን ነገር አውጥቶናል። ስንቶቻችን እንቆቅልሻችን ተፈቶልናል። ልክ ይህ ደዌ የጠናበት ሰው ከዛ ከጽኑ ህመሙ እንደተፈወሰ ክርስቶስ አምላካችን ስንቶቻችንን ከነፍስም ከስጋም ደዌ ፈውሶናል። ወደ ጥፋታችን ያልተመለስን ስንቶቻችን ነን? ደግመን ክርስቶስን አሳልፈን ያልሰጠነው ስንቶቻችን ነን? ልክ ይህ ሰው ያ ሁሉ ይቅርታ ተደርጎለት ያን ያክል የክርስቶስን ይቅርታና ምሕረት ተቀብሎ በስተመጨረሻ ፈጣሪውን አምላኩን አሳልፎ የሰጠ ሰው ነው፣ ልክ እንደ ይሁዳ። ስለዚህ ከነዚህ ሰዎች ተምረን እኛ ልንመለስ ይገባል። ክርስቲያኖች አምላካችን እግዚአብሔርን ትላንትና ያለፈው ዘመን ይበቃናል ብለን ዛሬ የተሰጠንን የንስሐ ዕድል ተጠቅመንበት ወደ ቤቱ ልንመለስ ይገባል። ይህ ሰው አዳም ነው ብሎ ይናገራሉ አባቶቻችን። ከዛ ጽኑ ደዌ የተፈወሰ አዳም አባታችን ነው። ለ5500 ዘመን ያክል በሲኦል ውስጥ ተግዞ የኖረ አዳም ክርስቶስ ኢየሱስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጥቶ ተወልዶ ከዛ ከቀደመው በደል ያወጣው ከቀደመው ውድቀት ወደ ቀደመ ክብሩ የመለሰው አዳም ነው። አዳም ወደ ቀደመ ክብሩ ወደ ቀደመ ነው። ከዛ እስራት ተፈቷል። ከዛ ደዌ ይቅርታ ብሏል። ከነፍስ ደዌ በሞተ ስጋ ላይ ርደተ መቃብር ወርዶ አዳም የሞተውን ሞት ክርስቶስ ኢየሱስ በስጋ ማርያም ተገልጦ ከዛ ሞት ፈውሶታል። ታዲያ አዳም የተባለ እኛን ክርስቶስ አምላካችን ለእኛ ለሰው ልጆች ሁሉ ሲል ከዛ ከነፍሳችን ደዌ ከኃጢአታችን ሁሉ ክርስቶስ ኢየሱስ ይቅር ብሎን ተመልሰን ወደ ጥፋታችን እንዳንመለስ ልንበረታ ልንጸና ይገባል ማለት ነው። እግዚአብሔር አምላካችን በቤቱ በቅጥሩ ኖረን በስተመጨረሻም ክርስቶስ አምላካችን ለሰው ልጅ ያዘጋጃትን ሰማያዊ መንግስት እንድንወርስ የአምላካችን ቸር ፈቃዱ ይሆንልን። የሰማነውን በልቦናችን ያሳድርብን። ይቆይኝ።